አባዬማ ዝም ብሎ አላመጣትም። ጸጉሯን ወስጄ አስመረምራታለሁ። በዳጣ ክፍል 7 ብዙ ነገሮች ተፈጥረዋል። እኔም ቆንጆ አድርጌ አቅርቤላችኋለሁ። ተከታተሉ። አቢጌል በእጇ አንድ ነገር ደብቃ ወደ ዳጣ ክፍል ቀስ ብላ ትገባለች። በእጇ የያዘችውን መቀስ ይዛ ወደ ተኛችው ዳጣ ጋር ትራመዳለች። ቀስ ብላ ጸጉሯን ይዛ ልትቆርጣት ስትሞክር ዳጣ በእንቅልፍ ልቧ ትገላበጣለች። አቢጌልም ደንግጣ ለቀቀቻት። ዳጣ ኃይለኛ እንቅልፍ ውስጥ ናት። አቢጌል ተዘጋጅታበት ማንም በሌለበት በሌሊት ነው የመጣችው። አቢጌልም በድጋሚ የዳጣን ጸጉር ለመቁረጥ እየሞከረች ባለችበት በድንገት በዳጣ በር ጋር ስታልፍ የነበረችው ሰራተኛ ትመለከታታለች። ነገሩን በማየት ደንገጥ ብላ ወደ ዳጣ ክፍል ቀስ ብላ ትገባለች። አቢጌልም ኮቴዋን ሰምታ ደንግጣ ብድግ ትላለች። ሰራተኛዋም አቢጌል በዚህ ሌሊት እዚህ ክፍል ውስጥ ምን ትሰሪያለሽ ብላ ትጠይቃታለች። አንቺ ራሱ እዚህ ክፍል ውስጥ ምን ትሰሪያለሽ ብላ ትጠይቃታለች። ሰራተኛዋም እየተንተባተበች እኔማ ለጧት ቁርስ ላዘጋጅ ነበር። አንቺ እዚህ ክፍል ምን ልትሰሪ ነው የገባሽው? በዛ ላይ መቀስ ይዘሻል ብላ ታፋጥጣታለች። አቢጌልም በቁጣ እናዛው ኪችንሽ አትርመጠመጭ እዚህ ምን ትሰሪያለሽ ብላ ተቆጣቻት። ዳጣም የነሱ ጭቅጭቅ ሰምታ ከእንቅልፏ ትነቃለች። እቅዷ እንደተበላሽ ያወቀችው አቢጌል እየተመናቀረች የዳጣን ክፍል ለቃ ትወጣለች። በነገሩ ግራ የተጋባችው ዳጣም ምን እየተፈጠረ እንዳለ ሰራተኛዋን ትጠይቃታለች። ሰራተኛዋም ቀስ ብላ ሄዳ ከዳጣ አጠገብ ትቀመጣለች። ጸጉርሽ ልትቆርጦ እኮ መቀስ ይዛ ነበር ብላ ስትል ዳጣ በድንጋጤ ምን ብላ ትጮኻለች። ሰራተኛዋም ግራ በመጋባት እኔ እንጃ ምናልባት በጸጉርሽ ቀንታ ይሆናል ትላታለች ዳጣን። ዳጣም በመገረም ቆይ አሁን የኔ ጸጉር የሚቀናበት ነው ብላ ትጠይቃታለች። ሰራተኛዋም ነገሩን ለማረሳሳት በቃ ታያት ቀናተኛ ስለሆነች ይሆናል ብላ ነገሩን ቀለል ታደርገዋለች። ለሌላ ጊዜ በርሽን ቆልፈሽ ተኝ እሺ ብላ ታስጠነቅቃታለች። ዳጣም ነገሩን ትታ እሺ ዛሬን ያጠገባ ትተኝም ብላ ትጠይቃታለች። ሰራተኛዋም ግራ ተጋብታ እዚህ ካንቺ ጋር ብላ ትጠይቃታለች። ዳጣም ፈገግ እያለች አዎ ለዛሬ ብቻ ብላ ትጠይቃታለች። ሰራተኛዋም አንገራግራ በመጨረሻ ተስማምተው አብረው ይተኛሉ። በነጋታው ጠዋትም ዳጣና ሰራተኛዋ ተቃቅፈው ተኝተዋል። ሰራተኛዋ ትክዝ ብላ እየተመለከተቻት ባለችበት ዳጣም ትነቃለች። ደህና አደርሽ ብላ ትጠይቃታለች። ዳጣም አዎ ጸጉሬን ስትነካከኝ እኮ ፏ ብዬ ተኛው ብላ ትመልስላታለች። ተንፋሽሽ በጣም ደስ ይላል ብላ ትላታለች። ዳጣም አመሰግናለሁ ያንቺ ክንድ ደግሞ በጣም ነው የሚመቸው ለጥ አልኩ እኮ ብላ ትላታለች። ሰራተኛዋም ዳጣን እየደባበሰች ይህን የመሰለ ጸጉር ልትቆርጥብሽ ነበር አይደል ብላ ትጠይቃታለች። ዳጣም አረ ከደበራት ሙሉን ቆርጬ እሰጣታለሁ ብላ ትመልሳላታለች። ሰራተኛዋም ለማንኛውም ከዚህ በኋላ ክፍልሽን እየዘጋሽ ተኝ እሺ ብላ ታስጠነቅቃታለች። ዳጣም አረ ተይው ሰላምዬ እኔ ሰማይ ጣሪያ የሆነ መንገድ ዳር ያደርኩ ልጅ ነኝ ብላ ትነግራታለች። ሰላምም ደንገጥ ብላ የጎዳና ልጅ ነሽ እንዴ ብላ ትጠይቃታለች። ዳጣም በድንጋጤ አይ ማለቴ ጎዳና ላይ እኮ ብዙ ቀን አድሬ ያውቃለሁ ብላ ታስተባብላለች። ሰላምም ቀጥላ እህትና ወንድም እንዳላት ዳጣን ትጠይቃታለች። ዳጣም አለኝ አንቺ ግን ልጅ አለሽ ብላ ሰላምን ትጠይቃታለች። ሰላምም ደንገጥ ብላ ምን ነው የወለድኩ መስላለሁ እንዴ ብላ ትጠይቃታለች። ዳጣም አዎ ብላ ስትመልስላት በይሺ ዳጣዬ አሁን ተነስቼ ቁርሳችሁን ልስራ ብላ ተነስታ ከመኝታ ቤቷ ትወጣለች። ናታንም መኝታ ክፍል ውስጥ መጽሐፉን ይዞ ሳይስተካከል ተኝቶ እናየዋለን። ውሃ ወደ ክፍሉ ትገባና ናታን ብላ ተቀሰቅሰዋለች። እሱም ደንግጦ ይነሳል። ውሃም ፈጠን ብላ ብርድ ልብስክ ምን ሆኖብክ ነው መጽሐፍን ለብሰው የተኛኸው ብላ ተጠይቀዋለች። ናታንም እንዳጋጣሚ እኮ መጽሐፍ እያነበብኩ እኮ እንቅልፍ ይዞኝ ሄዶ ነው ደሞ እዚህ ክፍል ምን ልትሰሪ መተሽ ነው ብሎ ይጠይቃታል። ውሃም ዳጣ ልካይ ነው ሂጂና ምን ሆኖ እንደተኛ አይተሽው ነይ ብላይ ነው ብላ ትነግረዋለች። እሱም ታዲያ ራሷ አትቀሰቅሰኝም ነበር ብሎ ይጠይቃታል። ውሃም ከርዕሱ ፈጠን ብላ ትወጣና አንተ ግን ለምንድነው የኔ ወንድም ያልሆንከው ብላ ትጠይቀዋለች። እሱም እንዴ ታዲያ ወንድምሽ እኮ ነኝ ብሎ ይመልስላታል። እሷ አረ አቢጌል እኮ ወንድምሽ አይደለም ብላ ነግራኛለች ትለዋለች። ናታንም እሷን ነው ወይስ እኔን ነው የምታምኚው
ብሎ ይጠይቃታል። ውሃም አምናለሁ፣ እሺ ግን አንተ ኬክ አትጋብዘኝም ብላ ትጠይቀዋለች። ናታንም ብር እንደሌለው ይነግራታል። እሷም አኩርፋ የናታንን ክፍል ለቃ ትወጣለች። አቢጌልም ማታ ምንም እንዳልተፈጠረ ከአባቷ ጋር ቁጭ ብላ የአባቷን ከረባት እያስተካከለች አባዬ ከኔና ከውሃ ግን ማንን ነው የምትወደው ብላ ትጠይቀዋለች። እሱም እንዴ ምን አይነት ጥያቄ ነው? እስቲ አንቺ ከነዚህ ጣቶችሽ የትኛውን ነው አስበልጠሽ የምትወጂው ብሎ ይጠይቃታል። እሷም ሁሉንም ነው የምወዳቸው ብላ ትመልስለታለች። አባትየውም አየሽ እኔም እናንተ ልጆቼን እንደዚሁ ሳላበላልጥ ነው የምወዳችሁ፣ አንቺን፣ ውሃን፣ ዳጣን ብሎ ይመልስላታል። እሷም በንዴት እንዴ አባዬ ዳጣ ልጅህ ናት እንደምትወዳት ብላ ትጠይቀዋለች። እሱም በድንጋጤ ምን ማለት ነው ልጅህ ናት ብሎ ያፈጥባታል። እሷም አኩርፋ ከኛ እኩል የምትወዳት ታዲያ ለምንድን ነው ብላ ትለዋለች። እሱም ነገሩን ለማረሳሳት አንደኛ አንቺን፣ ሁለተኛ ደግሞ ውሃን፣ ሶስተኛ ደግሞ ዳጣን እወዳቸዋለሁ ብሎ ይነግራታል። እሷም አባቷን ለመደለል እየሞከረች ከረባቱን እያስተካከለች እሺ አባዬ ታዲያ ብር አትሰጠኝም ብላ ትጠይቀዋለች። እሱም ነገሩ ገብቶት ፈገግ ብሎ ይሄን ፈልገሽ ነው አይደል እንደ ድመት ለስለስ ብለሽ የገባሽው ብሎ ይጠይቃታል። እሷም አዎ አባዬ ስትለው ምን ያህል ነው ብሎ ይጠይቃታል። 10,000 ብር ብላ ትለዋለች። እሱም ቆይ ምን ያደርግልሻል ብሎ ይጠይቃታል። በተመሳሳይ ሰዓት ዳጣና ውሃ ሳሎን ውስጥ ቁጭ ብለው ሶፋ ላይ እየተላፈኑ በመሃልም ውሃ ደግሞ ጓደኛዬ እኮ ትመሳሰላላችሁ አለች ብላ ለዳጣ ትነግራታለች። ዳጣም ደንገጥ ብላ እና ምን አልሻት ቆይ ማናት ብላ ትጠይቃታለች። ውሃም ምንጥናታ የኔ ጓደኛ ሁልጊዜ ቤት ውስጥ ተመሳሳይ ምግብ ስለምንበላ ለዛ ነው የምንመሳሰለው አልኳት ብላ ትነግራታለች። ዳጣም እየሳቀችባት ገና ወደፊት ብዙ ምግብ አብረን ስንበላ አንድ አይነት ነው የምንሆንባት ብላ ትላታለች። አቢጌልና አባቷ አሁንም ድረስ መኝታ ቤት ውስጥ እየተጨቃጨቁ ነው ያሉት። አባዬ ሲጀመር ከኔ በላይ ዳጣንና ውሃን ነው የምትወዳቸው፣ ለዛ ነው ብሩን ማትሰጠኝ ብላ ትለዋለች። አባትየውም ረጋ ብሎ ይሄውልሽ አቢጌል እኔ ገንዘቡን ማልሰጥሽ ሁልጊዜም ምክንያቱን መጠይቅሽ ወስደሽ ገንዘቡ መጥፊያሽ እንዳይሆን እንጂ እኔ ሁሌም እወድሻለሁ ብሎ ይላታል። እሷም ምትወደው ኖሮማ ትሰጠኝ ነበር ብላ ታቆርፈዋለች። እሱም ስለምወድሽ አይደል እንዴ ባለፈው ወርቁን ደብቀሽ ለእናትሽ ያልተናገርኩት ብነግራት እንዴት እንደምትገርፍሽ ታውቂያለሽ። እኔ ስለምወድሽ ነው ሁሉንም ነገር ምደብቅልሽ። ደግሞ አቢጌል ገንዘብ ያለ ቦታው መጥፊያ ነው ብሎ ይላታል። እሷም አኩርፋ ጥላው ተነስታ ትወጣለች። አሁንም ናታን ክፍል ውስጥ ተቀምጦ መጽሐፍ እያነበበ ባለበት ሰራተኛቸው ወደ ክፍሉ ትገባለች። እሱም እስቲ ዛሬ እንኳን የራሴን ክፍል ራሴ ላጽዳ ብሎ ተነስቶ መጥረጊያውን ይቀበላታል። እሷም ሰጥታው አልጋው ላይ ትቀመጣለች። ፈገግ ብላ እየተመለከተችው አንተን የወለደች እናት ግን ምን ያህል እድለኛ ናት ትለዋለች። እሱም አንተን ያገባች በይ እንጂ ለእናቴማ ምን ጠቀምኳት ብሎ ይላታል። እሷም አንተ የኔ ልጅ ብትሆን ፈጣሪን አመስግኜ አልጨርስም ነበር ብላ ታሞጋግሷለች። እሱም አሁን ስላገዝኩሽ ነው አይደል እንደዚህ የምትይው ብሎ ይላታል። እሷም ቀበል ብላ ናታን ግን እኮ ኤቢ በጣም ትወድሃለች አይገባህም እንዴ ብላ ትለዋለች። እሱም ተናዶ እንዲገባኝ አልፈልግም ሰላም ብሎ ይላታል። እሷም ቀበል ብላ እኔ የምመኝልህ ግን ዳጣን ነው ብላ ስትለው አምልጦት እሺ አትለማ ብሎ ይላታል። እሷም ትወዳታለህ እንዴ ብላ ትጠይቀዋለች። እሱም አረ አላልኩም እንደዛ ብሎ ይሽኮረመማል። በዛኑ ቀንም የአቢጌል እናት ከስራ ወደ ቤት ትገባለች። ሶፋ ላይ ገብታ ቁጭ ብላም ሰራተኛቸው ሰላምን ጮክ ብላ መጣራት ትጀምራለች። ድምጿን የሰማችው አቢጌል ቀስ ብላ መጣ ከእናቷ አጠገብ ሶፋ ላይ ትቀመጣለች። የልጇ ስሜት ጥሩ እንዳልሆነ የተረዳችው እናት ምን ሆና እንደሆነ ስትጠይቃት አቢጌልም ጸጉሬ እንዳብሽኝ ብላ ጉልበቷ ላይ ትተኛለች። እናትየውም ምን ሆና እንደሆነ ደግማ ትጠይቃታለች። ኤቢም ይሄ አባዬ ነዋ ለኔ ገንዘብ ስጠኝ ብዬ ስጠይቀው እምቢ ብሎ ለዳጣ ግን ሰጣት ብላ የውሸት ታሪኳን ለእናቷ ተናገረች። እናትየውም ውይ እሱ አልሰጠሽም ማለት ብሩ ያስፈልግሽም ነበር ማለት ነው። አባትሽ ሁል ጊዜም ልክ ነው። ለሷ ገንዘቡን ሰጥቶ ላንቺ ከከለከለ ገንዘቡ አያስፈልግሽም ማለት ነው ብላ ትላታለች። ኤቢም በንዴት ቆይ እዚህ ቤት እኔን የሚረዳኝ ማን ነው ብላ ትበሳጫለች። እናትየውም ከጉልበቷ አስነስታ አቅፋት የኔ ሆደ ባሻ ከመቼ ጀምሮ ነው ደግሞ እንደዚህ ሆንሽው ብላ ታቅፋታለች።
ውሃና ምጥን ዳጣን አስቸግረው ወደ ኬክ ቤት ይዘዋት ሄደዋል። ገንዘብ እንደሌላት ብትነግራቸው ሊሰማት ፈቃደኛ አልነበሩ። ዳጣም ኬክ ቤት ይዛቸው ገብታለች። ጁሳቸውን ጠጥተው ኬካቸውን በልተው ጨርሰው በተረፈው ኬክ ፊታቸውን እየተለቀለቁ መጫወት ጀምረዋል። አይደርስ የለምና የሂሳብ የሚከፍሉበት ሰዓት ደርሶ አስተናጋጇ መታ ተጠይቃቸዋለች። ዳጣም በቃ ናታን ጋር ልደውልለት እሱ ይከፍልልናል ብላ ስልኳን አውጥታ ወደ ናታን ትደውላለች። ናታን ስልኩን እንዳነሳው ናታን በዕዳ ተይዘናል ብላ ትነግረዋለች። ናታንም ደንገጥ ብሎ የምን ዕዳ ብሎ ይጠይቃታል። ኬክ ካልጋበሽኝ ብለው ድርቅ አሉ። እኔም ይዣቸው ገባን፣ ኬክም ጁስም ጠጣን። በቃ ገንዘብ ግን የለንም ብላ ትነግረዋለች። ናታንም የመጣውን ገንዘብ ጠይቋቸው በቴሌ ብር አስተላልፎ ይከፍልላቸዋል። ዳጣም ውሃና ምጥንን ወደ ቤት ሸኝታ ሞኬ ጋር ካፌ ተቀጣጥረው ተገናኝተዋል። እሱም እና እንዴት ነው ተላመድሽ? ሰዎቹ እንዴት ናቸው ብሎ ጠይቃታል። እሷም ተስማምቶኛል፣ አሪፍ ሰዎች ናቸው ብላ ትነግረዋለች። እሱም የእናትሽ ነገር እንዴት ሆነ? ፍንጭ የለም ብሎ ይጠይቃታል። ዳጣም አረቶ አባቴን እኮ ስለ እናቴ ጉዳይ ሳነሳበት እብድ ነው የሚሆነው ብላ ትለዋለች። ሞጌም እሱስ አባትነቱን አላመንም ሲላት ዳጣም ቀበል ብላ ባያምን ራሱን ያልፋቶም ደሞ አምኗል መሰለኝ፣ ስለ ምርመራው ምንም አላለኝም፣ የሆነ ምርጥ አባት ነገር ነው፣ መመርመር እንኳን አለባችሁ፣ እሱ ግዴታ ነው ይላታል። ዳጣም ቀበል ብላ ምንም ይሁን ምን ከዛ ቤት ግን አልወጣም፣ ፍቅራቸው ፍቅር መሰለ እንዴ ብላ ቤት ውስጥ ስላሉት ስለ ሁሉም ስለ እያንዳንዱ ትነግረዋለች። ሞጌም ደስ ይላል በጣም በቃ አንቺም ልጅነትሽ ይረጋገጥና እዛ ቤት ትወስጂኛለሽ ብሏት ተስማምተው ይለያያሉ። ውሃም ወደ ቤቷ ተመልሳ በር ስታንኳኳ አቢጌል ትከፍትላታለች። ውሃም አቢጌልን ለማስቀናት ናታን እኮ ኬክ ጋበዘን ብላ ትነግራታለች። አቢጌልን በንዴት ከማን ጋር ነው የጋብዘሽ ብላ ትጠይቃታለች። ውሃም እኔን ምጥንንና ዳጣን ብላ ትነግራታለች። ኤቢም ስለ ናታን ለማጣራት እና የት ሄዱ ሁለቱ ብላ ትጠይቃታለች። ዳጣን የሆነ ሰውዬ ወሰዳት ብላ ትነግራታለች። ናታንስ ብላ ትጠይቃታለች። ውሃም ናታን እንዳልነበረ ነግራት ትታት ወደ ቤት ትገባለች። ናታን አሁንም መኝታ ቤቱ ቁጭ ብሎ መጽሐፎቹን እያገለባበጠ ነው። አቢጌል ፈጠን ብላ ወደ ናታን መኝታ ክፍል ውስጥ ትገባለች። ናታንም ኤቢን ችላ ብሎ መጽሐፉን ማንበብ ይቀጥላል። ኤቢም ዳጣ ዛሬ ወዴት እንደሄደች ታውቃለህ ብላ ትጠይቀዋለች። ናታንም አላቅም ብሎ ይመልስላታል። እሷም ፈጠን ብላ ፍቅረኛ እንዳላት ታውቃለህ ነግረሃለች ብላ ትጠይቀዋለች። ናታንም ደንገጥ ብሎ ማ ዳጣ ብሎ ይጠይቃታል። ኤቢም ለነገሩ እንዴት ትነግርሃለች? አንተን ሁለተኛ ባሏ እንድትሆን የምትፈልገው ብላ ትለዋለች። ናታንም በንዴት አቢጌል አነጋገርሽን አስተካኪ፣ ምን ማለት ነው ሁለተኛ ባሏ ምናምን? ሲጀመር እኔና ዳጣ ምንም የለንም ብሎ በንዴት ይናገራታል። ኤቢም በነገር አይን እያየችው አይ እሱን ስቶ ብቻ ፍቅረኛ እንዳላት እወቅ ብዬ ነው ብላ ስትለው ማን ነገረሽ ብሎ ያፋጥጣታል። እሷም ጮክ ብላ እህቷን መጣራት ትጀምራለች። እህቷም ወደ ናታን ክፍል ትገባለች። ኤቢም ናታን አጠገብ ቁጭ ብላ ንገሪው ዛሬ ዳጣ ከማን ጋር እንዳየሻት ንገሪው ብላ ትላታለች። ውሃም ከማን ጋር አየኋት ብላ ትላታለች። ኤቢም በንዴት ረሳሁት ልትኝ ነው ብላ ታፈጥባታለች። የሆነ ሰውዬ እኮ ነው መጣና ወሰዳት ብላ ትነግራቸዋለች። ናታንም እና ከሆነ ሰውዬ ጋር ሄደች ማለት ፍቅረኛዋ ነው ማለት ነው ብሎ ይጠይቃታል። ኤቢም ወደ ውሃ ዞር ብላ ፍቅረኛዋ አይደለ ብላ ትጠይቃታለች። ውሃም አልነገረችኝም፣ አባቷ ይሁን ፍቅረኛዋ አላቅም ብላ ትመልስላቸዋለች። ኤቢም በንዴት አንተ ሲጀመር ወረቀት ነጭ ነው ቢሉ ጥቁር ነው ብለህ ትከራከረኛለህ፣ እኔን ስለማትወደኝ ነው ብላ በብስጭት ተናዳ ጥላው ትወጣለች። የዛኑ ቀን ምሽት ደሬና ሚስቱ አልጋ ላይ ተኝተው ነበር። ደሬ ስራውን እየሰራ ሚስቱ ደግሞ ስልኳን እየተጠቀመች ነበር። ደሬ እንዳያያት ወደ ጎን ዞር ብላ ሰርች እያደረገች ነው። ስለ ዲኤንኤ ነበር ሰርች እያደረገች የነበረው። ቪዲዮዎችን ከፍታ ድምፁን ዝቅ አድርጋ ደሬ እንዳይሰማ ትከታተላለች። በመሃልም እኔ ምልህ ደሬ የዲኤንኤ ምርመራ የት ነበር የሚሰጠው ብላ ትጠይቀዋለች። ደሬም በድንጋጤ ምን ማለት ነው ማለት ለምን ፈለግሽው ብሎ ይጠይቃታል። ባለቤቱም በነገሩ ግራ በመጋባት እንዴ ቆይ ለምን ደነገጥክ ብላ ትጠይቀዋለች። ደሬም
እየተንተባተበ አልደነገጥኩም፣ ማለቴ ለምን ጠይቅሽኝ ብዬ ነው ብሎ ይላታል። ባለቤቱም ለሆነ ነገር ፈልጌው ነበረ፣ በቃ ተው ደህና አድር ብላው ዞራ ልተኛ ስትል ደሬም በድንጋጤ እንዴ ሰውን እሳት ላይ ጥዶ የምን ደህና አድር ማለት ነው ብሎ ይላታል። እሷም በመገረም እንዴ የምን እሳት ላይ መጣድ ነው? ለምንድን ነው ስለ ዲኤንኤ ስጠይቅህ እንደዚህ የደነገጥከው ብላ ትጠይቀዋለች። ደሬም እየተንተባተበ አረ ያው ለምን ጠየቅሽኝ ብዬ ነው፣ ሌላ ምንም የለም ሚስትየው፣ የማላቀ ሰው እየሆንክብኝ ነው፣ ምንድነው ነገሩ ብላ ትጠይቀዋለች። ደሬም በድንጋጤ ምኑ ብሎ ይመልስላታል። በቀጣይ ዳጣ ድራማ ላይ ምን የሚፈጠር ይመስላችኋል? ደሬ በፍርሃት ነገሮችን እያስነቃ ያለ ይመስላል። ሐሳባችሁን ኮሜንት ላይ አጋሩ። በቀጣይ ሳምንት ዳጣ ክፍል 8ን ይዘንላችሁ እንመጣለን። ቻናሉን ሰብስክራይብ እያደረጋችሁ ጠብቁን። እስከዛው ቸር ቆዩልኝ።